እሺ ዛሬ ደግሞ የምናየው ማለት ነው ሞክሼ ፊደላትን እናያለን ማለት ነው። ትርጉሙ ሞክሼ ፊደላት ማለት ተመሳሳይ ስም ኖሯቸው የተለያየ ቅርጽ ያላቸው ፊደሎች ሞክሼ ይባላሉ። ሞክሼ ፊደላት ለምሳሌ እች ሀ ነች። ሀ ወይም ሀሌታው ሀሌታው ሀ የዚች ፊደል የራሷ መጠሪያ ስም ሀሌታ ሀ ይባላል። ግን ከሌሎች ጋር ስትሆን ወይም ልክ እንደ ሌሎች በጋራ ሀ ተብላ ትጠራለች። እችኛዋ ደግሞ ሐመሩ ሀ ትባላለች። ሐመሩ ሐመሩ ሀ ሀ ሐመሩ ሀ ሐመሩ ሀ እችኛዋ ሀሌታው ሀ እችኛዋ ሐመሩ ሀ እችኛዋ ደግሞ ብዙሃኑ ሀ ትባላለች። ብዙሃኑ ሀ ብዙሃኑ ብዙሃኑ ሀ እችኛዋ ሀሌታው ሀ እችኛው ሐመሩ ሀ እችኛዋ ደግሞ ብዙሃኑ ሀ ትባላለች። ግን የሶስቶቹም የጋራ መጠሪያ ስማቸው ሀ ይባላል። ለምን? እንደምታዩቸው ቅርጻቸው የተለያዩ ናቸው። እችኛዋም ሁለት እግሯ ወደ ላይ የዞረ ነው፣ ወይም ባለ ሁለት መስመር ነች። መስመሮቿ ወደ ላይ ነው የዞሩት። እችኛዋ ደግሞ ባለ ሶስት እግር ነች። አንድ ሁለት ሶስት ባለ ሶስት እግር ነች። እችኛዋ ደግሞ እንደምታዩት ባለ አንድ እግር ነች። ግን መጠሪያ ስማቸው ማለት ነው ሀ ይባላሉ። እችም ሀ እችም ሀ እችም ሀ ሶስቶቹም ባንድ ወይም አንድ የሚያደርጋቸው ነገር ሀ የሚባል መጠሪያ ስም ስላላቸው ነው ማለት ነው። ስለዚህ የመጀመሪያው ሀሌታ ሀ፣ እችኛዋ ሐመሩ ሀ፣ እችኛዋ ደግሞ ብዙሃኑ ሀ። ለምን እንደዛ ተባለች ለሚለው እች ሀሌታው ስንል ሀሌ ብለን ስንጽፍ በዚችኛዋ ሀ ስለምንጽፍ ነው። በዚችኛዋ ሀ ስለምንጽፍ ነው። ሀሌታው ስንልም በዚች እንጽፋለን ማለት ነው። እችኛዋ ደግሞ ሐመሩ ስንል የምንጽፈው ልክ በዚችኛዋ ነው እንጂ በዚችኛዋ ወይም በዚችኛዋ አይደለም ማለት ነው። ስለዚህ ሐመሩ የተባለ ዋና መነሻ ሀሳቧ ሐመር ወይም ሐመሩ ብለን ስንጽፍ በዚችኛዋ መጻፍ ስላለብን ነው ማለት ነው። እችኛዋ ብዙሃኑ ትባላለች። ብዙሃኑ ሀ። እች ደግሞ ብዙሃን ስንል የምንጠቀመው ሀ እችኛዋ ሀ ስለሆነች ማለት ነው። ብዙሃኑ ሀ። ስለዚህ ብዙሃን ስልን በሐመሩ ሀ ወይም በሀሌታው ሀ መጠቀም አንችልም ማለት ነው። ስለዚህ ስማችሁ የመጣው ከዚህ ነው። እንቀጥል። እችኛዋ ደግሞ ንጉሱ ሰ ነች። ባለ ሶስት መስመር 1 2 3። እችኛዋ ደግሞ ባለ ሁለት እግር። ስለዚህ ባለ ሶስት መስመሯ ንጉሱ ሰ ትባላለች። እችኛዋ ንጉሱ ሰ። እችኛዋ ደግሞ እሳቱ ሰ። ለምን ንጉሱ ሰ ተባለች? ንጉስ ብለን ስንጽፍ የምንጠቀመው በዚችኛዋ አይደለም፣ በዚችኛዋ ሰ አይደለም፣ በዚችኛዋ ሰ ስለሆነ ንጉስ የምንለው ማለት ነው። የምንጠቀመው በዚህ ስለሆነ ንጉሱ ሰ ብለን መጠሪያ ስም ሰጠናት ማለት ነው። እችኛዋ ደግሞ እሳቱ ሰ ትባላለች። ለምን እሳቱ ሰ ተባለች? እሳት ብለን ስንጽፍ የምንጠቀማት ሰ እችኛዋ ሰ ስለሆነች ወይም የሰ ዘር ወይም የሰ ቤተሰብ የምንጠቀማት እችኛዋን ባለ ሁለት እግሯን ነው እንጂ እችን ባለ ሶስት መስመሯን አይደለም ማለት ነው። ስለዚህ ንጉስ ስንል የምንጠቀመው በዚችኛዋ ሰ ነው። እሳት ስንል ደግሞ የምንጠቀመው በዚችኛዋ ሰ ነው ማለት ነው። እንቀጥል። እዚህ ጋር ደግሞ አ ትባላለች። መጠሪያ ስሟ አልፋው አ። እችኛዋም አ ነች። ግን የራሷ መጠሪያ ስም አይኑ አ። እችኛዋ አልፋው አ፣ እችኛዋ ደግሞ አይኑ አ። ስለዚህ ሁለት አዎች አሉ ማለት ነው። ማንና ማን? አልፋው አ እና አይኑ አ። በጣም አሪፍ። ስለዚህ እችኛዋ ለምን አልፋው አ ተባለች ስንል አልፋ ስንል የምንጠቀማት አ እችኛዋን አ ነው እንጂ እችኛዋን አ መጠቀም እንደሌለብን ያሳያል ማለት ነው። እችኛዋስ አይኑ አ ለምን ተባለች ለሚለው አይን ስንል የምንጠቀመው የአቤት የዚችን ቤት መሆን አለበት እንጂ አይን ስንል በዚህ መጠቀም የለብንም ማለት ነው። ስለዚህ ችኛዋ አልፋው አ፣ ችኛዋ ደግሞ አይኑ አ። ስለዚህ ሁለት አዎች አሉ የሚለውን እንያዝ። ከዚህ ላይ ጸና ጸ። እችኛዋ ጸሎቱ ጸ ትባላለች። እችኛዋ ደግሞ ፀሐዩ ጸ። ጸሎቱ ስንል ጸሎቱ ጸ። እችኛዋ ደግሞ ፀሐዩ ጸ። ለምን እችኛዋ ጸሎቱ ጸ ለምን ተባለች ለሚለው ጸሎት ስንል ስንጽፍ የምንጠቀመው እችኛዋን ጸ መሆን አለበት ማለት ነው። የዚችን ጸ ቤት መሆን አለበት። ፀሐይ ስንል ደግሞ በዚችኛዋ ጸ እንጂ በዚችኛዋ ጸ መጠቀም የለብንም። ስለዚህ ጸሎት ስንል በዚህ እንጠቀማለን፣ ፀሐይ ስንል ደግሞ በዚችኛዋ ጸ እንጠቀማለን። ውድ ቤተሰብ ስለዚህ ዛሬ ሞክሼ ፊደላትን ሙሉ ማለት ነው የሀ 3 እንዳለው የሰ 2 እንዳለው
የአ ሁለት እንዳለው እንዲሁም የጸ ሁለት እንዳለው አየነ ማለት ነው። ውድ ቤተሰብ በጣም አሪፍ። ሀ ለሚለው ሀሌታው ሐመሩ ብዙሃኑ፣ ሰ ለሚለው ደግሞ ንጉሱ ሰና እሳቱ ሰ፣ አ ለሚባሉት ደግሞ አልፋው እና አይኑ አ፣ ጸ ለሚባሉት ደግሞ ጸሎቱ ጸና ፀሐዩ ጸ ናቸው ማለት ነው። እሺ በዚህ መልኩ ስንማማር ቆይተናል ማለት ነው። እናንተ እንዲሰራላችሁ የምትፈልጉትን ኮመንት ሳጥን ላይ ያስቀምጡልን። አማርኛን በውስጥ መስመር ካላችሁበት ቦታ ሆናችሁ በኦንላይን ማለት ነው ከሀገር ውስጥም ሆነ ከሀገር ውጭ በየትኛውም የሀገራችን ክፍሎች እንዲሁም በየትኛውም የዓለማችን ክፍሎች ሆናችሁ እጃችሁ ላይ በሚገኝ ስልክ ብቻ ማንበብና መጻፍ የተቸገራችሁ ውድ ቤተሰቦቼ አናግሩን። ስልክ ባዮ ላይ አለ ማለት ነው። ደውሉልን። በሳምንት 5 ቀን በቀን ደግሞ አንዳንድ ሰዓት እናንተ በመረጣችሁ ሰዓት ስራችሁን በማይነካ መልኩ ማለት ነው ትማራላችሁ። ደውሉልን። ለዛሬ ከዚህ ላይ እናበቃለን። በቀጣይ ደግሞ አሪፍ ትምህርቶችን ይዘን እንመጣለን። እስከዛው ፎሎ አድርጋችሁ ጠብቁን። ቤተሰብ ነው ማለት ነው። እስከዛው ሰላማችሁ ይብዛልኝ።